እሸት እሸት የሙሽራው እያለ እንግዲህ ናቲ እንግዲህ ዛሬ ለሄሉ ዘፈነላት ጋይስ ዘፈነላት። የምር ደስ ይላል። እና እንግዲህ ትላንትና እንዳየነው ሄሉሻን በድጋሚ ሰርፕራይዝ አድርጓታል ወደ ድሯቸው እንደተመለሱ ናቲሻ እንግዲህ በይፋ አሳውቋል። ትላንትና ሄሉ በቃ ፏፈሽ ብላ የሆነ ደስ ብሏት ነበረ እና እውነቱን ለመናገር በጣም ደስ ይላል። ሁላችንም ደስ ብሎናል ማለት ነው። እና ዛሬ ደግሞ በድጋሚ ተገናኝተው ናቲ እንግዲህ የምር የማይታመን ነገር ነው የተናገረው ማለት ነው። ማለት ሄሉ ራሱ አልጠበቀችም እና እኛም ከሷ እኩል ነው ሰርፕራይዝ የሆነው ማለት ነው። እና ናቲ እንግዲህ ከዚህ በፊት ብዙ ጊዜ በልጅነታችን እያለን ብዙ ነገሮችን አብረን አሳልፈናል። ብዙ ትውስታዎች አሉኝ ከሄሉ ጋር። ከዛ በኋላ እኔ በስራዬ ምክንያትም ከሀገር ብወጣም ሌላ ሰው አልቀረብኩም ነበረ፣ ማለትም በፍቅር ዙሪያ ማለት ነው። እና መጀመሪያም መጨረሻዬም መሆን የምትችለው ሄሉና ሄሉ ብቻ ናት ብሎ እንግዲህ በይፋ ተናግሯል። ሄሉሻም እንግዲህ በጣም ደስ ብሏታል። እሷም ግልጸኛ ናት ልክ እንደ ናቲ። እና ናቲ ዛሬ ያው ለሄሉ ዘፈነላት። ሄሉሻ ደግሞ እንደዚህ እንደምታዩት እያስነካችሁ ነበረ ጋይስ፣ በጣም እያስነካችሁ ነበር። እና ያው አንዳንዴ ድምፅ ማስገባት ችግር ይኖረዋል እና ለዛ ነው ማለት ነው የተውኩት። እና ጋይሶችዬ እንግዲህ ናቲ እኔ ከዚህ በኋላ ቀለበት ምናምን እያልኩኝ ጓደኞችሽን ሰብስቤ በአንቺና በጓደኞችሽ ምክንያት እንደዚህ የሆነ እንዴት ነው ቀለበት ብዬ ጊዜ ማራዘም አልፈልግም። ለአንቺም ክብር ስል እንዲሁም ደግሞ ለቤተሰቦችሽም ክብር ስል የቤተሰብ ክብር ስላለ ግዴታ ሽማግሌ መላክ አለብኝ እና ሽምግልና እልካለሁ እንጂ ከዚህ በኋላ ቀለበት እያልኩኝ ጊዜ ማራዘም አልፈልግም። ቶሎ ብዬ ሽማግሌ ልኬ ሄሉን የራሴና የግሌ ማድረግ ነው የምፈልገው ብሎ እንግዲህ ለሄሉ በይፋ ተናግሯል ማለት ነው። ሄሉም በጣም ደስ ብሏታል። ስሜታዊ ሆና ነበር እና እውነቱን ለመናገር በጣም ደስ ይላል። እንግዲህ እንደዚህ እንደምታዩት ፋፋሽ ብላ ናቲ እየዘፈነላት እሷ እየጨፈረች እያስነካችሁ ነበር ማለት እሼት እሼት እያለ ጋይዝ ዘፈን ስለማልችል ነው እንጂ እኔ ራሱ ዘፍንላችሁ ነበር። እና ችባይ ሙላ ወገቧን ነው የሚባለው አይደል? እንደዛ ምናምን ነገር እና መጀመሪያውን እንጂ መሀሉን አልችልም ጋይዝ። ዘፈን ላይ እስከዚህ ነኝ ማለት ነው። እንግዲህ ሄሉ እንግዲህ ናቲ እንዳለው ከሆነ ወደ ቤተሰብ ነው ሽማግሌ እምልከው፣ ለዛውም በአጭር ጊዜ ውስጥ እኔ ሰርፕራይዝ ነበረ ማድረግ የፈለኩትና እሷ በግድ አስገድዳ ሰርፕራይዝን አበላሽታብኛለች ብሎ እንግዲህ ተናግሯል ማለት ነው። እውነቱን ለመናገር በጣም ደስ ይላል። ናቲ ማለት ያው ትላንትና እንዳልኳችሁ ነው ማለት በቃ ናቲ ማለት በጣም ከምላችሁ በላይ ታማኝ ወንድ ነው። እውነቱን ለመናገር ማለት ነው። ሄሉ እድለኛ ናት በዚህ አጋጣሚ ማለት ነው። እና ናቲን የመሰለ ሰው ራሱ ማምለጥ የለባትም ከዚህ በኋላ ማለት ነው። እንዲያመልጣት ራሱ አትፈልግም ሄሉን ብትሆን ማለት ነው። እሱም ደግሞ ሄሉ የመሰለች ሴት እንቁ ሴት እንድታመልጠኝ አልፈልግም። ከዚህ በኋላ እንግዲህ ያለኝንም ጊዜ እንደምንም አድርጌ አብቃቅቼ ሽማግሌ ልኬ ለቤተሰቦቿም ክብር ስል ለሄሉም ክብር ስል ሽማግሌ ወደ ቤተሰብ ልኬ ከዛ በኋላ መሆን ያለበትን እናደርጋለን ብሏል። እንግዲህ በጣም ደስ ይላል እና ጥሩ ሀሳብ ነው ያመጣው። ለምን ቀለበት ብዬ ጓደኞችን ሰብስቤ ከአንቺ ጋር ሆነን የሆነ እንደዚሁ ኖርማል ነገር ከማድረጌ በፊት ለቤተሰቦችሽም ክብር ስል ሽማግሌ ወደ ቤተሰቦችሽ መላኩ ለእኔም ለአንቺም ትልቅ ክብር ነው። እንዲሁም ደግሞ ቤተሰብም ደስ የሚለው ነገር ስለሆነ ከዚህ በኋላ ቤተሰቦችሽንም ማስደሰት ፈልጋለሁ ብሏል ናቲ። አንቺን ብቻ ሳይሆን ፋሚሊዎችሽም ተደስተው ማየት ነው የምፈልገው በአንቺ። ያው ታውቃላችሁ ሄሉ በጣም ብቸኛ በሆነችበት ጊዜ ባለቀሰች ጊዜ እናትየዋ እንደ ጓደኛዋ ናት። የምር እንደናት ሳትሆን እንደ ጓደኛዋ ነበረች ሄሉ ስታማክራት የነበረው ማለት ነው። ያን ነገር ደግሞ ናቲ ያያል በሚዲያ ማለት ነው። ብዙ ጊዜ ሄሉ አይታችሁ ከሆነ በፊት
ናቲ ውጭ ሀገር የነበረበት ጊዜ በጣም ስታለቅስ ነበረ። እናትየዋ ነበረች አብራት የነበረችው፣ ሌላ ጓደኛ የላትም ሄሉና ያን አስቦ ነው። ቤተሰብም ደስ እንዲላቸው ፈልጋለሁ። አንቺ ብቻ ሳትሆኚ ፋሚሊዎችሽም ኦዲየንሶቻችንም ደስ እንዲላቸው እፈልጋለሁ። ለሁላቸውም ክብር አለኝ ብሎ እንግዲህ ሄሉ ባልጠበቀችው መንገድ ሰርፕራይዝ አድርጓት ሄሉ ማመን አቃታት ማለት ነው ጋይስ። ከዚህ በኋላ ደግሞ በፊት በልጅነታችን አብረን ያሳለፍነውን ቦታዎች እየሄድን ትውስታችን እያስታወስን ትዝታችን አንዳንድ ነገሮችን ያለፉትን ትውስታ እናስታውሳቸዋለን። ከዛ የዘለለ ደግሞ በሽምግልና ይጠብቁን ብሏል። እንግዲህ እኛም ደግሞ በጉጉት እንጠብቃለን። የማዳም ቅመሞች የምሬን ነው የምላችሁና እንግዲህ ያው ናቲ ለብዙዎች አሪያ ነው ብዬ ነው የማስበው፣ ለሚማሩባቸው ማለት ነው። ማለት እነኛ የቡታጀራዎቹ ማለት ነው የቡታጀራ ቡችሎች ትላንትና እንዳልኳችሁ ነው ጋይስ፣ ከሱ ብዙ ነገር መማር ይችላሉ። የምሬን ነው የምላችሁ። አያችሁ ሰው በአንድ ቤት ውስጥ እየኖረ እንኳን እርስ በራስ አይተዋወቁም። ይሄ ግን ከሀገር ወጥቶ ተሰዶ በስደት ሆኖ እንኳን ብዙ ነገሮች ይቺ ልጅ ስታደርግ አልበገረውም ማለት ነው። እምነት በልብ ነው የሚባለው ነገር ይሄ ነው እና ከሱ ብዙ ነገሮችን ትማራላችሁ ብዬ አስባለሁ። የቡታጀራ ቡችሎች ማለት ነው። እና ሄሉሻዬ እንኳን ደስ ያለሽ። ከዚህ የበለጠ ደግሞ እንግዲህ በቅርቡ ብሏል ናቲሻ፣ በቅርቡ ሽምግልናችን ይሆናል ብሏል። እኛም ደስ ብሎናል። እንኳን ደስ ያለሽ ሄሉሻዬ በድጋሚ ማለት ነው። እንግዲህ የሽምግልና ጊዜም ደግሞ መተን እንቀውጠዋለን ማለት ነው ጋይ። ስለዚህ ቤት ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ መልካም ምኞታችሁን ለሄሉ በኮሜንት ግለጹ። ሀገራችንን ሰላም ያርግልን። ባይ ባይ።